ኑሻዬ የኔ ቆንጆ ማለት ነው። እግዚአብሔር እድሜና ጤና ይስጥልሽ ለአባትሽ። ዛሬ ደግሞ አምሮብሻል የኔ ድምር ብሎብሻል። እውነት ለመናገር በአባት አይደለም አባትሽ ብለው ወሬ ጀምረው አይደለም ገና ብለው ሲሉ አፋቸውን ማላጠፍ ነው። በአባት ቀልድ የለም የኔ ቆንጆ፣ በአባትና በእናት ቀልድ የለም የኔ ውድና፣ ለቤተሰቦችሽ ደግሞ ያለሽ ክብር፣ ለቤተሰቦችሽ ያለሽ ቦታ በጣም ነው የሚገርመኝ፣ በጣም ማለት ነው። እና ሴት ልጅ ቤተሰቦቿ ስታከብር ነው ሁሉ ነገር የተሳካ የሚሆንላትና አንቺ ደግሞ እንዳየሽ ከሆነ አባትሽን ትወጃለሽ፣ ታከብሪያለሽ፣ እናትሽን በጣም ትወጃለሽ። ያው ፈትለን አንዳንዴ በፕራንክ ብታደርቂብንም ቤተሰቦች ምናል እንደምትወጂ ለቤተሰቦች ምናል ቦታ እንደምትሰጭ ነው ያየሁሽ። እና ሄሉሻዬ በአባትማ ቀልድ የለም የኔ ቆንጆ። አባት መከታ ነው። አባት የቤቱ ምሰሶ ነው የኔ ውድና፣ በአባትና በእናትማ ቀልድ የለም የኔ ውድ ማለት ነው። እና እነሱ ስላሉ እኮ ነው እኛ አምሮብን ፍክት ድምቅ ብለን የምንሄደው። እነሱ ስላሉ ነው አይደል እንዴ ቤተሰቦቼ? እነሱ እኮ ለእኛ መልካቸውን ሁሉ ነገራቸውን ነው የሰጡንና በቤተሰብማ ቀልድ የለም ሄሉዬ ማለት ነው። አባትሽ ብላችሁ ወሬ የሚጀምሩ ካላችሁ እንጃላችሁ እያለች ነው ሄሉሽዬ። እኝን የመሰሉ ሸበላ አባት አሉሽ ሄሉሻዬ የኔ ቆንጆ። ረጅም እድሜ ከጤና ጋር ይስጥልሽ። ጤናቸውንም ሙሉ ጤናቸውን እግዚአብሔር ይመልስልሽ የኔ ውድና። በደንብ እኔ ሄሉን ለምን እንደምወዳት ታውቃላችሁ ቤተሰቦች? እግዚአብሔርን ነው የምላችሁ። ለቤተሰቦቿ ያላት ክብር ለአባት ለእናቷ ያላት ቦታ በጣም ነው የሚገርመኝና ሴት ልጅ በቃ እንደዚህ ነው መሆን ያለባት። እናት አባቷን የምትወድ ሴት፣ የምታከብር ሴት፣ ለእናት አባቷ ለቤተሰቧ የምትሞት ሴት መቼም የምትሆን አትወርቅም። እግዚአብሔርን ነው መቼም ብትሆን ማለት ነው። እና ሄሉሻዬ ደግሞ ያው የፋዘርም የማዘርም እነዚህን የመሰሉ ወርቅ የመሰሉ እናት አባት እግዚአብሔር አለ ሰጥቶሻልም አቆይቷቸዋልም። አሁንም ደግሞ ረጅም እድሜና ጤና እንዲሰጣቸው እንመኝልሻለን እኛ የምንወድሽ ማለት ነው። እና ለዛም ነው ሄሉዬ ስትወርቂ ስትነሽ ስትወርቂ ስትነሽ የእነሱ ጸሎት አብሮሽ ነው አየሽ። እና እናትና አባት ያለው ሰው እድለኛ ነው። የእውነቴን ነው። እና ሄሉሻዬ እኔ በጣም ሄሉን መወዳት ደጋግሜ ነግሬያቸዋለሁ። ለቤተሰቦች ያላት ክብር፣ በተለይ ለአባት ለእናቷ ያላት ፍቅር እግዚአብሔርን በጣም ነው ደስ የምትለኝ። በቃ እኔ ሴት ልጅ ቤተሰቦቿን ስትወድ እናት አባቷን ስታከብር የእናት አባቷን ውለታ በደንብ አድርጋ እነሱ እዚህ ጋር ደረሱኝ እንዴት ነው ብላ የምታስብ ሴት ልጅና ለቤተሰቦቿ ክብር ያላት ሴት ልጅ በቃ ትመቸኛለች። እግዚአብሔርን ነው የምላችሁና ሄሉሻዬ ነው ይመችሽ። ደግሞ በጣም አምሮብሻል ከምልሽ በላይ እምር ብሎባታል። አይታችኋታል ቤተሰቦቼ? እግዚአብሔርን በጣም ነው ያማረባት የለበሰችው ቀሚስ። እኔ እንጃ ሄሉሻዬ ይመስለኛል ወደ ፍቅር ስትመለስ ወዟ ሁሉ ጨቅ ብሎ ነው የሚመለሰው። የሄሉማ ዋና የውበቷ ምክንያት ፍቅር ነው። የእውነቴን ነው ቤተሰቦቼ። እና እንደዚህ ፍክት ድምቅ ብለሽ ከፋዘር ጋም ሳይሽ ደስ ብሎኛል። የእውነት በጣም ነው ደስ ያለኝ ሄሉዬ። በአባትሽማ እንደማትደራደሪ እናውቃለን። ፈትለን የመሰለች ደግሞ ወርቅ እናት ደርባባ እናት አለችሽና እግዚአብሔር እንድታመሰግኝ ነው የሚገባሽ የኔ ውድ። ማንም ሄደ ማንም ቀረ ለእነሱ ብቻ እድሜና ጤና ይስጥልሽ። የእውነት የቤተሰብ ፍቅር ብቻ ነው የማይቀዘቅዘው። ምንም ብታደርጉት የእናት የአባት ፍቅር ምንም ብትሰጧቸው ባትሰጧቸው፣ ብታረጉላቸው ባታረጉላቸው፣ እግዚአብሔርን ፍቅራቸው የማይቀዘቅዝ ሁሌም የማይለወጥ የቤተሰብና የእናት አባት፣ በተለይ እናት አባት ሁሌም ልጆቻቸውን በምንም አይቀይሩምና አንቺ እኮ ገናውን ለፈትለና ለአባትሽ ገና ጻድሽ ነሽ እኮ ሄሉሻዬ ማለት ነውና ማንም መጣ ማንም ሄደ እድሜና ጤና ለእናት አባትሽ ይስጥልሽ፣ እነሱን ያኑረልሽ ማለት ነው። በዚሁም አጋጣሚ ደግሞ የኔ ምርጦች የኔ ውዶች እንኳን አደረሳችሁ ለጥምቀት በዓል ማለት ነው። በዓሉ እንግዲህ በድጋሚ ሰላም የጤና ይሁንልኝ የኔ ቅመሞች። እናንተም ሄዳችሁ ደግሞ ከእናት ከአባት ጎን የምትሆኑ ለአገራችሁ መሬት በሰላም እግዚአብሔር የሚያበቃችሁ ያደርጋችሁ ማለት ነው። ሄሉዬ መቼም ውበት ደፍቶባታል። ኧረ ፍቅር ለካ ፍቅር እንደዚህ ውበት ይደፋል እንዴ! የእውነቴን ነው የምላችሁ ቤተሰቦቼና ሄሉሻዬ ነው ወድ እንግዲህ ለአባትሽ እድሜና ጤና ይስጣቸው፣ ሙሉ ጤናቸውንም እንግዲህ እግዚአብሔር ይመልስላቸው የኔ ውድ። አንቺም ትልቅ ደረጃ ደርሰሽ ደግሞ ሁሌም በአንቺ እየተደሰቱ የሚኖሩ ያድርጋቸው የኔ ቆንጆ። ይሄንን ነው ማለት ነው ቅመሞችዬ። እናንተም ሰላማችሁ ጤናችሁ በዚህ ትረፍረፍ ይበልልኝ የኔ ውዶች። በያላችሁበት ሰላማችሁ ይብዛ። ቪዲዮዋን እንግዲህ ላይክ አድርጉ። ሄሉሻዬ እንግዲህ ከአባቷ ጋር በቲክቶክ መታለች።
አባትሽ ብሎ የሚጀምረኝን ወሬ አልሰማም እያለች ነው እና ሰላማችሁ